ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም አዝናለሁ። በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ በጣም ያማል፣ በጣም ያማል፣ በጣም ያማል። እንግዲህ ይህንን ነው የሰማነው ዛሬ። በጣም እጅግ ካዘንኩባቸው ቀኖች አንዱ ዛሬ ነው ውስጤ የተጎዳው። ሰው በሚደርስበት ፈተናና መከራ ሁሉ ወይ በልቅሶ ይወጣለታል ወይም ደግሞ እዛው ቦታው ላይ ተገኝቶ አይቶ ደግሞ የራሱን አማራጭ ወስዳል። እኔ ዛሬ እጅግ ከተጎዱ ሰዎች አንዱ ነኝ ብዬ ነው የማስበው። እኔ ይሄ ልጅ አላውቀውም። ነገር ግን ስራዎችን ስመለከትና ሳይ ድሆች ከመቃብር እንደወጡና እንደገና እንደተፈጠሩ ሆነው ሳያቸው እርክት ነው የምለው። ሁሉ ጊዜ አንዳንድ ጊዜ እመለከተዋለሁ አየዋለሁና ምን አለበት አንድ ቀን አንተስ እድሜ ልክህን ነው፣ እኔ ግን አንድ ቀን ብቻ ያንተን ስራ ሰርቼ ብሞት የሚል ሐሳብ ሁሉ ጊዜ ውስጥ ይመላለሳል። ነገር ግን አልተሳካልኝም። ማድረግ የሚገባ የነበር እኛ የሃይማኖት ሰዎች ነን። ይህንን መፈጸም የነበረብን እኛ የሃይማኖት ሰዎች ነን። ነገር ግን ቆብና ቀሚስ ብቻ ሆነን የቀረነው። እግዚአብሔር ደግሞ የራሱን ሰው ከኛ ሲያጣ ከኛ የሚጠበቀውን ነገር ሲያጣ ቀጥታ ባልጠበቅናቸው ሰዎች እኩል እግዚአብሔር ህዝቡን ሲጎበኛየን፣ እግዚአብሔር ህዝቡን ሲያረጋጋየን፣ የብዙ እንባዎችን በአንድ ሰው ሲጠርጋየን። እኔ ይሄ ልጅ ብቻ አይደለም፣ አንድም ደግሞ ተስውር የሆነ ልጅ አለ። እንደዚሁ እኔ ለሁለቱ ሁሉ ጊዜ ጸልያለሁ። የኢትዮጵያ መብራቶች ናችሁ። ሰው ጠፋ፣ ሰው የለም። እንኳን ሊረዳ ቀርቶ ወንድሙን የሚያርድበት ጊዜ ላይ ነው ያለነውና ሁሉም ፈርቶ ተጨንቆ ተደብቆ በሚኖርበት ሰዓት ላይ ራስ ወዳድን በሆርንበት ሰዓት ላይ ለራሳችን እንጂ ለሌላው ምንም ሐሳብ በሌለን ሰዓት ላይ እግዚአብሔር እነዚህ ሁለት ብላቴኖችን አስነስቶ ድሆችን እንባቸውን ጠረገ። ድሆችን እንባቸውን እየጠረገ አየን፣ ተመለከትን። እኛ ፍሬ ይገኝባቸዋል ብሎ ወደ መቅደሱ ወደ ቤተ መቅደሱ ያስገባን ሰዎች ፍሬ አልባዎች ሆን። እግዚአብሔር አምላክ በእኛ ላይ ምንም ነገር አጣ። ሲያጣ ልክ ክርስቶስ ወደዚህ ዓለም ስጋ ለብሶ መጥቶ ማስተማር በጀመረበት ሰዓት ላይ ትምህርቱን አገልግሎቱን የጀመረው በ12 ዓመቱ ጀምሮ በቤተ መቅደስ ነው። ነገር ግን እዛ ውስጥ ገብቶ የሚለወጥ ሰው አላገኘም፣ የሚቀየር ሰው አላገኘም። ዘወትር በቤተ መቅደሱ ውስጥ ያሉ ሰዎች ነበሩ። ስማቸው ነገሌ ተብለው የሚጠሩ በስም የከበሩ በዝናቸው በስማቸው ዓለም የሚያውቃቸው። ነገር ግን እነዚህ ሰዎች ሊቀየሩ ስላልቻሉ ቀጥታ የተናቁትን ሰዎች ፍለጋን ሄደ እግዚአብሔር።
የተናቁትን ሰው ፍለጋ ሄዶ ጥብርያዶስ ወንዝ፣ ገሊላ ወንዝ እና ዋርካ ስር በቃ በግብርናው ዓለም ላይ የነበሩ በዘመናዊም ሆነ በመንፈሳዊ ዕውቀቱ የሌላቸው ዓለም የናቃቸውን ሰዎች ነው የመረጠው እግዚአብሔር። መርጦ ወደ ቤተ መቅደሱ አስገባ። እነዚያን ጠየቀ፣ ለመነ፣ እንዲለወጡ አስተማረ። ጊዜ ከመውሰድ ውጭ የሚለወጡ አልሆንም። ለክብራቸው የሚጨነቁ ሆኑ። እኛም ዛሬ ያለነው በዚህ መልኩ ያለነው። ስለዚህ እግዚአብሔር ከኛ ሰው ሲያጣ የመፈወሻ መንገዶችን እግዚአብሔር መፈለገ። ወጣቶችን አስነሳ። በእነዚህ አይምሮ ይታሰባል ተብሎ የማይታሰብ ነገር ትልልቅ ነገር ሰራ እግዚአብሔር። ስለዚህ ድሆች ሞታቸውን ሲጠባበቁ መቀየሪያ ልብስ አጥተው ቅማል በላያቸው ላይ ፈልቶባቸው ውጭ ሲተኙ ፖሊስ እያሳደዳቸው በሆቴል በር ላይ ቆመው ሲለምኑ ተመጋቢው አይቶ እንዳይጸየፋቸው ዘበኛ እያባረራቸው ብዙ ድሆችን ብዙ ምስኪኖችን እናያለን፣ እንመለከታለን። አንድ ቀን ግን ራርተንም አናቅም። ባጠገባችን እንዲያልፉም እንኳን አንፈልግም። ነገር ግን እነዚህ ሰዎች ደግሞ ጫማቸውን አውልቀው ቅማላቸውን አራግፈው በተለይ አብነት የሚባል ልጅ እኔ ታመመ ከተባለበት ሰዓት ጀምሮ ካየሁት ሰዓት ጀምሮ በሶሻል ሚዲያው ላይ በጣም ነው ያዘንሁት። እንደው እሱ ህመሙ ስቃዩ ያወቅነው በሚዲያ ላይ ነው። ግን የታመመው ቆይቷል። በበሽታ ላይ የነበረው ቆይቷል። ይህ ልጅ እግዚአብሔር ሊመለክበት እግዚአብሔር ሊታወቅበት ያስነሳው ልጅ ነው። ነገር ግን አሁን ደግሞ ታሞ በጠና ተይዞ ጸልዩልኝ ብሎ ሚዲያ ላይ ወጥቶ ሲናገር እኔ ውስጤ በፈተና ነው የተሞላው። አንደኛ እግዚአብሔር ወዳጆቹን ለምን እንደዚህ ጨከነ የሚለው እንደ ሃይማኖት ሰውም እንደመሆን የመጠን እግዚአብሔር መልካም ስራ ሊሰራበት ፈልጎ ነው፣ ወይም ደግሞ ብዙ ሰዎችም በሱ ህመም ወደ ራሱ ሊስብ ፈልጎ ነው ብዬ በወስደውም በአንድ ጎን ደግሞ ለምን ድሆችን አያይም ወይ ምስኪኖችን አይመለከትም ወይ እግዚአብሔር? መቼም ከሞት የሚቀር የለም። ደግ ስለሰራ ከሞት ይቅር አልልም። ግን በእንዲህ ያለ መልኩ በእንዲህ በሚያሳዝን መልኩ ክፉ ሰዎች በሞሉባት ዓለም ይህን ደግ ልጅ በእንዲህ ያለ መልኩ ማየታችን በጣም አዝኛለሁ። በጣም ውስጤ በጣም ተጎድቷል። ሺህ ጊዜ ሞትለት ቢባል ሙቸለት ነው እንጂ በሞትለት ደስ ይለኛል። ነገም ዛሬም አለለም። ለምን ሲባል እነዚያ ሲፍለቀለቁ የማያቸው ድሆች፣ ሲስቁ የማያቸው ድሆች፣ ተስፋ ቆርጠው የማያቸው ድሆች፣ የሚያለቅሱ እንባዎች ሲጠርጉላቸው ሲያይ የሚሰጣቸውን ገንዘብ እቺ ትንሽ ገንዘብ በቃ ፍቅልቅልቅ ስታረጋቸው የአንድ ቀን ደስታ ማየት ከዚህ የበለጠ ነገር የለም። በምድር ላይ ከዚህ የበለጠ ነገር ደስታ የለም። በምንም መልኩ ሊመጣ አይችልም። ስለዚህ ይሄንን ደስታቸው ጭምር ሲነጠቅ ሳይ ውስጤ በጣም እጅግ ተጎዳ። በጣም እጅግ ተጎዳሁ። ስለዚህ እግዚአብሔር አምላክ ይማረህ። እንዳንድ ኃጢአተኛ እንዳንድ ምስኪን ሰው እግዚአብሔር ይማረህ። እምነትህ የምንም እምነት ተከታይ ይሁን። ሳይህ ሙስሊም ውስጥ ትረዳ ያለው፣ ጴንጤው ውስጥ ትረዳ ያለው፣ እምነት የሌለው ውስጥ ትረዳ ያለው፣ ኦርቶዶክስ ውስጥ ትረዳ ያለው፣ ብቻ ሰው ዘር ይሁን የሚለውን ሁሉ አቅፈ ስትስም እግር ስታጠባ ያለው፣ ቅማል ስታራግፈ ያለው፣ ጸጉር ስትላጫ ያለው፣ ወድቀ ስታነሳ ያለው፣ ስለነሱ ስታለቅስ ያለው። ምን አይነት ልብ ሰጥቶ ነው? ምን አይነት ቅን ሰጥቶ ነው? ከዚህ በላይ ቅንነት እንጃ አላቅም። ምን ብዬ እንደምገልጥም ስለማላቅ ብቻ እግዚአብሔር ምሕረቱን ይላክል ከማለት ውጭ ምንም ነገር ምለው ነገር የለኝም። እድሜ ያበድርህ እግዚአብሔር። ድሆች፣ እነዚህ ያለቀሱ ድሆች፣ እነዚህ ያነቡ ድሆች፣
እንደዚህ ወደ ደስታ የቀየርካቸው ድሆች፣ ተመልስ የተወለዱ ድሆች፣ ከመቃብር ያወጣቸው ድሆች። እርግጥ ነው ኢትዮጵያውያን ሩህሩህ ናችሁ፣ ደጎች ናችሁ። ይሄ ልጅ ከኪሱ አያወጣውም። ስላመናችሁበት ነው የምትሰጡት። በእናንተን ያወቅ ነው። እገሌ ገሌ የሚባሉ ሰዎች ለካኒ በኢትዮጵያ ላይ ደግ ሰው የለም ብዬ ዘጋው ሰው ነኝ። ከራሴ አንስቶ ክፎች ነን ብዬ የምናገር ሰው ነኝ። ለካ እግዚአብሔር ሰው አለው። በአካብ ዘመን ነው ትዝ ያለኝ። ኤልያስ በነበረበት ዘመን ነው ትዝ ያለኝ። ኤልያስ የእግዚአብሔር ሰው ነው፣ ነብይ ነው። የብዙ ነቢያቶችን መታረድ፣ የብዙ ነቢያቶችን መሰደድ፣ የብዙ ቅዱሳንን መንገላታት መሞት ያየ የተመለከተ ነብይ ነው። ስለዚህ ምንድነው ያለው? እኔ ከሌሎቹ አባቶች አልበልጥም፣ ነፍሴን ውሰዳት፣ በቃ ይበቃኛል ብሎ የጸለየበት ዘመን ትዝ አለኝ። እግዚአብሔር ደግሞ የሰጠው መልስ ደግሞ ኤልያስ ሆይ አንተ የማታውቃቸውን የማውቃቸው በዚህ ከተማ ብዙ ሰዎች አሉኝ ብሎ እንደተናገረው ሁሉ ለካ ደጋግ ሰዎች አሉ፣ አልጠፉም። ኢትዮጵያን እግዚአብሔር አልተዋትም። ወንዞች ምንጭ ያመነጫሉ፣ መሬቶች ያበቅላሉ። ዝናብ ጠሏን ውሃዋን ዝናቧን ትልካለች። ምድርም ጠሏን በረከቷን አልነሳችንም። ስላልነሳችንም ነው የምንኖረው። ስለዚህ እግዚአብሔር ልጆች ደጋግ ሰዎች እንዳላችሁ አምኛለሁ። እገሌ ገሌ የተባሉ ሰዎች ጥልም ብለው ነው ብሎ ሲሰጥ በጣም ውስጥ ይርክት ይላል። በጣም ስለዚህ እናንተን እግዚአብሔር በያላችሁበት ያኖራችሁ፣ ከክፉ ነገር ይሰውራችሁ። በተለይ ባካችሁ ያላችሁ ሰዎች ከድሆች ጋር ብሉ። ድሆችን አስቧቸው። ለድሆች ቁሙ። በአንድ ድሃ በልቶ ማደር እርክት ላይ ታድራላችሁ። ባካችሁ በልታችሁ ጠጥታችሁ ስታገሱ የምታድሩ ሰዎች አላችሁ። ሞት እንደው አይቀርም። ስለዚህ መልካም ነገር ሰርቶበት ይሄ ልጅ ግፋቢል ወጣት ነው፣ 30 ዓመት የማይሞላው ነው። ነገር ግን እግዚአብሔር ስለመረጠው ደግ ስለሆነ የራሱ ስላደረገው ፈተናውን በዚያ መልኩ ቢበዛበትም መልካም ስራ የሰራ ሰው ነው። ስለዚህ እግዚአብሔር አምላክ እንዲያቆየው። እኔ ሞት ማንም ክርስቶስን የሞተውን ሞት ይቀራል ማንም ይቀራል አይደለም። ክፎችም ንስሐ እንድንገባ ጊዜ ሰጥቶናል። ደጋጎችም በደግነታቸው እንዲገፉበት እግዚአብሔር ጊዜ ሰጥቷል። ስለዚህ እግዚአብሔር አምላካችን ሆይ የምለምንህ ይህን ልጅ ሕይወቱን መልሰህ ድሆችን፣ የወደቁትን፣ የተራቡትን፣ የተቸገሩትን፣ የተጨነቁትን ያረጋጋ ዘንድ ስም ይመሰገን ዘንድ እባክህ እና አልዓዛርን ከመቃብር ያነሳህ እነ መጻጉዕን 38 ዓመት ሙሉ አልጋ ላይ ወድቆ አስተዋሻቶ የነበረውን የፈወስክ ያዳንክ አልጋን ተሸክመህ ወደ ቤት ግባ ያልከው የሰራዊት ጌታ እግዚአብሔር ሆይ እባክህ ከአልጋ ላይ ብድግ ብሎ በእግሩ ቆሞ እነዚያን የሚወዳቸውን ድሆችን እንጀራ ያጎርሳቸው ዘንድ ፍቀድለት። አምላካችን እግዚአብሔር ሆይ በምሕረትህ በቸርነትህ ጎብኘው። ድሆች ተርበዋል፣ ጉሮሯቸው እንዲከፍትላቸው እባክህ ብድግ አድርግ አስነስተህ አሁንም መኪናውን ይዞ ኩንታሎቹን ይዞ ከረጢቱን ይዞ ብሩን ይዞ ሳንቲሙን ይዞ የሚበላውን ይዞ ለሕፃናቱ ይድረስላቸው። እባክህ ወደ መቃብር አትውሰደው፣ ትንሽ ጊዜ ስጠው። እድሜ የማያልቅ ሁሉ ነገር በእጅ የሆነ አምላካችን እግዚአብሔር ሆይ እኔን ኃጢአተኛውና አመፀኛውን ተንኮለኛውና አንድም ቀን ጽድቅ ሳልሰራ የኖርኩትን አምላክህ ልጅህን አስበኝ። ስለዚህ ይህ ልጅ ማረው፣ ይቅር በለው። አቤቱ ሰራዊት ጌታ እግዚአብሔር ሆይ እንለምንሃለን። ምእመናን በሙሉ ክርስቲያኖች በሙሉ ኢትዮጵያውያን በሙሉ ጸልዩለት። እግዚአብሔር አምላክ ከሁላችን ጋር ይሁን። አንዳንዶቹ ዘር እየመረጡ ይገላሉ፣ አንዳንዶቹ ደግሞ ዘር ሳይመርጡ እጃቸውን ይዘረጋሉ፣ ይመጸውታሉ፣ ያነሳሉ፣ ያቆማሉ፣ ያረጋጋሉ፣ ያጽናናሉ፣ እንባ ያብሳሉ፣ ትልቅ ትንሽ ሳይሉ። ማን ነው ዛሬ የሰውን ጫማ ቆሻሻ አውልቆ እግር አጥቦ? ማን ነው ዛሬ ቅማሉን አራግፎ ልብስ ቀይሮ
እነዛ በሐዘንና በተስፋ መቁረጥ የተኮማተሩ ፊቶችን መልሶ በደስታ የሚሞላ ያለ ኢየሱስ ክርስቶስ በስተቀር ማን ነው? የሰው ልጅም እንዲህ ያደርጋል ከእግዚአብሔር በታችና እድሜህን እግዚአብሔር አምላክ ያርዝመው። ክፉ የማናደርገው ለኢትዮጵያ ሸክም ይሆን ነው፣ ለእግዚአብሔር ሸክም ይሆን ነው። ምንም ለንስሐ ሳንገባ ውሰደን ብለን ባንጸልይም እግዚአብሔር ንስሐ ገብተን ያንተን ስራ ሰርተን እንድንሄድ እግዚአብሔር አምላክ ይፍቀድልን። እኔ ስለራሴ አይደለም የምጸልየው። ስለዚህ እግዚአብሔር ልጆች እኔ አንድ መነኩሴ ነኝ። ነገ ብሞት ምንም አይመስለኝም። እሱ ኑሮ አንተ ሞት ብባል ዛሬ አይኔን አላሸውም። አይኔን አላሸውም። ቅርም አይለኝ። ምድር ላይ ስቀመጥ ሸክም ስለሆንኩ የእግዚአብሔር። ስለዚህ ድሆችን አስቡ፣ የድሃ አባት ሁኑ። እባካችሁ ተካፍለን እንብላ። ይሄ ቀን ያልፋል፣ እግዚአብሔር ይታዘበናል። እባካችሁ ከዚህ ልጅ እንማር። ይሄ ልጅ አስተማሪ አድርጎ ነው እግዚአብሔር አምላክ የላከው። ኑሮውን ትዳሩን ለልጆቹን ሁሉ ትቶ ልጁን ትቶ ነው መስዋዕት እየከፈለ ከድሆች ጋር ያለ። እንቅልፍ የሚወስደው ድሆች ሲስቁ ነው። ስለዚህ ድሆች ሆቴል በር ላይ ተከለከሉ ብሎ ያለቀሰው እንባ አሁንም ይመጣብኛል። አያውቃቸውም፣ ግን ምን አይነት ፍቅር ሰጠው እግዚአብሔር ለድሆቹ። ምን አይነት ፍቅር በውስጡ አደረ። ለምንድን ነው? በጣም ነው የማዝነው። በጣም አለቅሳለሁ። በጣም ነው ውስጥ የሚጎዳው። ቢወጣልኝ ብዬ ነው፣ ግን አይወጣልኝም። ስለዚህ ባካችሁ እግዚአብሔር አምላክ እድሜውን እንዲያረዝምልን፣ ለድሆች ሲል እግዚአብሔር እንዲያረዝምልን እንጸልይ። እግዚአብሔር ከሁላችን ጋር ይሁን። ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። አምላካችን እግዚአብሔር በምሕረቱ በቸርነቱ ይጎብኝልን። የምሕረት እጁን እግዚአብሔር አምላክ ይላክልን። እሱ ሐኪም ይሁነው፣ እሱ ይዳሰው፣ እሱ ከክፉ ነገር ይሰውረው። ተመልሶ ቁሞ እንድናየው እግዚአብሔር አምላክ ይፍቀድልን። እኔ በሚዲያ ካልሆነ በስተቀር በአካል ማላቀውም ይሄ ልጅና እግዚአብሔር ምሕረቱን ቸርነቱን ልኮለት ተመልሶ ቁሞ እንድናየው እግዚአብሔር አምላክ ይፍቀድልን። ወስብሐት ለእግዚአብሔር። ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።